ሰበር ዜና ኢራን ዛሬ እኩለ ሌሊት ወደ ድንጋይ ዘመን ትመለሳለች በማለት ዶናልድ ጄ ትራምፕ የመጨረሻ ማስጠንቀቂያቸውን አሰሙ። ኢራን የቀረበላትን የተኩስ አቁም ስምምነት ውድቅ በማድረግ አዲስ ባለ 10 ነጥብ የሰላም እቅድ ለዋሽንግተን መላኳን ተሰማ። የኢራኑ ጠቅላይ መሪ ሙታጂብ ካማኒ የራሳቸውን ሳቱ ተባለ። በቴህራን ከፍተኛ ድንጋጤ ነግሷል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ ለትራምፕ ጠንከር ያለ ማስጠንቀቂያ ሰጡ። ኢራን ሳውዲን ደበደበች። የሳውዲ ግዙፉ የኢንዱስትሪ ማዕከልም በሚሳኤል ጋየ። እስራኤል የኢራንን የኢኮኖሚ ጀርባ አጥንት የሆነውን አሱላይሃን ፋብሪካ አወደመች። የኢራን ሚሳኤል በመኖሪያ ቤት ላይ አልፎ የአንድ ቤተሰብ ሕይወት ቀጠፈ። ይህ ኦርቶፒያ ሚዲያ ነው። ሰላም ጤና ይስጥልን ክቡራንና ክቡራት የኦርቶፒያ ሚዲያ ተከታታዮች፣ በየዕለቱ ትኩስና ወቅታዊ ዓለም አቀፍ የፖለቲካና ቢዝነስ ፈጠራና ቴክኖሎጂ፣ ሃይማኖታዊ ኩነቶችን፣ መዝናኛ፣ ታሪካዊ ክንዋኔዎችን እንዲሁም ዜናዎችን በየዕለቱ እናቀርባለን። በየጊዜው አዳዲስ መረጃዎች ለመከታተል ፈጥነው እንዲደርሱ ሳብስክራይብ እንዲያደርጉ እያለን መረጃዎቹ ለወዳጅ ዘመዶ እንዲደርስ ሸር ያድርጉ። ቪዲዮዎችን ከወደዷቸው ላይክ እንዲሁም መጋቢ አስተያየቱን በኮሜንት ላይ ያስቀምጡልን በማለት እንደ ሁልጊዜው እስከ መጨረሻው አብራችሁን ቆዩ እያለን ወደ ዕለቱ አጫጭር ዜናዎች እናልፋለን። ትራምፕ ዛሬ እኩለ ሌሊት የመጨረሻ ቀነ ገደብ ሰጡ። ፕሬዝዳንት ዶናልድ ትራምፕ የሆርሙዝ ሰርጥ እስከ ዛሬ ማክሰኞ እኩለ ሌሊት ላይ የማይከፈት ከሆነ በኢራን ላይ ታሪክ የማይረሳው ወታደራዊ እርምጃ እንደሚወስዱ ዝተዋል። ዛሬ የኃይል ማመንጫዎችና የድልድዮች ቀን ይሆናል ሲሉ በማህበራዊ ገጻቸው አስፍረዋል። የኢራኑ ጠቅላይ መሪ ሙታጂብ ካማኒ ራሳቸውን መሳታቸው ተሰማ። አዲሱ የኢራን ጠቅላይ መሪ ሙታጂብ ካማኒ ራሳቸውን ስተው በቆም ከተማ በጽኑ ሕክምና ላይ እንደሚገኙ ዘ ታይምስ ዘግቧል። መሪው አገሪቱን መምራት የማይችሉበት ደረጃ ላይ እንደሚገኙ የሚገልጽ ሚስጥር የደህንነት ሰነድ በባህረ ሰላጤው ሀገራት ተልኳል ተብሏል። የእስራኤል ጦር ኦፕሬሽን ኢፔክ ፉሪ በሚል በሰየመው ዘመቻ የኢራን 85% የፔትሮ ኬሚካል ምርት የሚሸፍነውን አሱላህን የሚገኘውን ፋብሪካ ደብድቧል። ይህ የኢራን ኢኮኖሚ ሽባ ለማድረግ የታለመ መሆኑን የተገለጸው። በሀይፍ የአንድ ቤተሰብ 4 አባላትም በኢራን ሚሳኤል ተገደሉ ተባለ። ከኢራን የተተኮሰ ሚሳኤል በእስራኤሏ ሃይፋ ከተማ በአንድ መኖሪያ ቤት ላይ ወድቆ የጂሾቢስት ቤተሰብ አባላት ሕይወት ቀጥፏል። የ73 ዓመቱ አባት፣ የ68 ዓመቷ እናት፣ የ42 ዓመት ልጃቸውና የ29 ዓመት ባለቤቷ መሞታቸውን የተረጋገጠው። የሩሲያ ሰሜን ፍሊት አዛዥ ሌተናል ጄኔራል አሌክሳንደር አችሮኮ ሞቱ። በክራሚያ በተከሰከሰው ኤን-26 ወታደራዊ አውሮፕላን የሩሲያው ከፍተኛ ወታደራዊ አዛዥ ሌተናል ጄኔራል አሌክሳንደር አትሮሽኮ ጨምሮ 29 ሰዎች ሕይወት ማለፉን የሩሲያ ባለስልጣን አረጋግጧል። ኢራን የቀረበላትን የተኩስ አቁም ስምምነት ውድቅ አደረገች። በፓኪስታን አደራዳሪነት የቀረበውን የ45 ቀን የጊዜያዊ ተኩስ አቁም ስምምነት ኢራን ውድቅ አድርጋለች። ቴህራን ጊዜያዊ ፋታ አትፈልግም፣ የምንፈልገው ዘላቂ ሰላም ነው በሚል ጥያቄውን ውድቅ ማድረጋቸውን ውጥረቱን አባብሶታል ተብሏል። እስራኤል ለግሪክ የ650 ሚሊዮን ዩሮ ጦር መሳሪያ ልትሸጥ ነው ተባለ። እስራኤል እጅግ ዘመናዊ የሆኑትን የፒዩኤልኤስ የሮኬት አርትሊት ስርዓቶችን ለግሪክ ለመሸጥ የ650 ሚሊዮን ዩሮ ስምምነት ተፈራርማለች። ይህ ስምምነት በምስራቅ ሜዲትራኒያን ያለውን ወታደራዊ ሚዛን ይቀይረዋል ተብሏል። ተመድ ለትራምፕ ጠንከር ያለ ማስጠንቀቂያ ሰጠ። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ በኢራን የሲቪል መሰረተ ልማት ላይ ጥቃት መሰንዘር በዓለም አቀፍ ሕግ የተከለከለ መሆኑንና የጦር ወንጀል ሊያስችል እንደሚችል አስጠንቅቀዋል። በኢንዶኔዥያ የሚገኘው የዶክኖ እሳተ ገሞራ በኃይል ፈነዳ። በሰሜናዊ ሞሉክ ግዛት የሚገኘው ዶክኖ እሳተ ገሞራ አመዱ እስከ 1000 ሜትር ከፍታ እየረጨ ይገኛል ተብሏል። የአካባቢው ነዋሪዎችና የአውሮፕላኖች ከፍተኛ ጥንቃቄ እንዲያደርጉ ታዟል ነው የተባለው። ትራምፕ ከአጋሮቻቸው ይልቅ ለኪም ጆንግ ኡን ተመቹ ሲሉ ጃፓንና ደቡብ ኮሪያ ላይ ተሳለቁ። ፕሬዚዳንት ትራምፕ ጃፓንና ደቡብ ኮሪያ አሜሪካን በኢራን ጉዳይ ላይ አልረዱም ሲሉ ወቅሰዋል።
ከሰሜን ኮሪያው መሪ ኪም ጆን ኡን ጋር እጅግ በጣም ግንኙነት እንዳላቸው ገልጸዋል ነው የተባለው። እስራኤል ለኢራን ሕዝብ አስቸኳይ ማስጠንቀቂያ ሰጠች። የእስራኤል ጦር በፋርስ ቋንቋ ለኢራን ሕዝብ ባስተላለፈው መልእክት በባቡር ከመጓዝ ተቆጠቡ ሲል አስጠንቅቋል። ይህ እስራኤል ቀጣይ ጥቃቷ በባቡር መስመሮች ላይ ልታደርግ እንደምትችል። ወደ ዕለቱ ዝርዝር መረጃዎች ስናልፍ በመካከለኛው ምስራቅ ያለው ውጥረት ከመቅለል ይልቅ ወደ አስፈሪና ታሪክ የማይረሳው ምዕራፍ ተሸጋግሯል። ዓለም ትንፋሿን ውጣ የምትጠብቀው የፕሬዝዳንት ዶናልድ ትራምፕ ቀነ ገደብ ሊያበቃ ጥቂት ሰዓታት ብቻ ቀርተውታል። ዋይት ሀውስ ኢራን ነገ ምሽት ወደ ድንጋይ ዘመን ትመለሳለች ሲል እጅግ አስደንጋጭ ማስጠንቀቂያ ሰጥቷል። በዛሬው መሰናዷችን ኢራን በሳውዲ ግዙፉ ተቋም ሳቤክ ላይ የፈጸመችው ጥቃት፣ እስራኤልና አሜሪካ ኦፕሬሽን ኢፔክ ፉሪ በሚል የጀመሩት ዘመቻና የኢራን መሪዎች የጤና ሁኔታ በዝርዝር እንመለከታለን። እንደ ሁልጊዜው አብራችሁን ቆዩ። ወደ ዋና ዜናችን ስናልፍ ኢራን በሳውዲ አረቢያ የሚገኘውን የዓለማችን የፔትሮኬሚካል ቁልፍ ማዕከል በሆነው ኢል ዱቤል የኢንዱስትሪ ከተማ ላይ የሚሳኤል ጥቃት ፈጽማለች። ጥቃቱ ኢላማ ያደረገው የዓለማችን ግዙፉን ተቋም ሳቤክን ነው ተብሏል። ይህ ጥቃት ለዓለም ትልቅ ስጋት ነው። ሳቤክ እንደ ዱፖንት እና ቤዝ ካሉ የዓለማችን ግዙፍ ተቋም ተርታ የሚሰለፍ ለዓለም አቀፍ የኬሚካልና የኤነርጂ አቅርቦት ሰንሰለት ወሳኝ የሆነ ተቋም ነው። ጥቃቱ በኢንዱስትሪው ላይ በሚፈጥረው መስተጓጉል የነዳጅና የኬሚካል ምርቶች ዋጋ ሰማይ ሊሰቅለው ይችላል ተብሎ ይፈራል። የፖለቲካ ተንታኞች እንደሚሉት ይህ እርምጃ በኢራንና በሳውዲ አረቢያ መካከል ያለውን የቆየ ውጥረት ወደ ቀጥተኛ ጦርነት ሊያሸጋግረው እንደሚችል ነው የተነገረው። በሌላ በኩል የእስራኤል ወታደራዊ ኃይል በኢራን ቁልፍ የፔትሮኬሚካል ፋብሪካ ላይ መጠነ ሰፊ ጥቃት መፈጸሙን አስታውቋል። ኦፕሬሽን ኢፔክ ፍሪ በሚል ስያሜ የተጀመረው ይህ ጥቃት ትራምፕ የሰጡትን ቀነ ገደብ ሊጠናቀቅ ጥቂት ሰዓታት ሲቀሩት መሆኑን ጉዳዩን ይበልጥ አሳሳቢ አድርጎታል። ጥቃቱ የተፈጸመው አሱላሂ በተባለው አካባቢ በሚገኘው ግዙፉ ፋብሪካ ላይ ነው። ይህ ተቋም የኢራንን የኬሚካል ምርት ግማሽ ያህሉን የሚያመርተው የኢኮኖሚ የጀርባ አጥንት ተብሏል። የእስራኤል መከላከያ ሚኒስተር እስራኤል ካቴዝ እንደገለጹት እስራኤል አቅሟን በሙሉ ተጠቅማ የኢራንን መሰረተ ልማቶች የማውደም እርምጃ ትቀጥላለች ብለዋል። ለአብነት ትናንት የእስራኤልን ጦር የኢራን አብዮታዊ ዘብ የደህንነት ሹም ሜጀር ጄኔራል ማጂድ ካድሚን ላይ ግድያ መፈጸሙን አረጋግጧል። ይህ በእንዲህ እንዳለ ውጥረቱ ወደ እስራኤልም ተሻግሯል። ከኢራን የተተኮሰ ሚሳኤል በእስራኤሏ የወደብ ከተማ ሃይፋ በሚገኘው የመኖሪያ ቤት ላይ ወድቆ የ4 ሰዎችን ሕይወት ማለፉ ተረጋግጧል። ይህ ጥቃት በመኖሪያ መንደር ላይ መፈጸሙ ከፍተኛ ድንጋጤ ፈጥሯል። የሚገርመው ግን ሚሳኤሉ በመኖሪያ ቤቱ ላይ ካረፈ በኋላ ሳይፈነዳ በመቆየቱ በህንፃው ፍርስራሽ ስር ያሉ ሰዎችን ለማውጣት የሚደረገውን ጥረት እጅግ አዘግይቶታል ነው የተባለው። ቦምቡ በማንኛውም ሰዓት ሊፈነዳ ይችላል በሚል ስጋት የነፍስ አድን ስራውን በከፍተኛ ጥንቃቄ እንዲከናወን ተደርጓል። ይህ በሃይፍ የደረሰው ጥቃት እስራኤልን በኢራን የፔትሮኬሚካል ተቋም ላይ ለፈጸመችው ጥቃት የተሰጠ አጸፋ እንደሆነ ይታመናል። ወደ ሌላ መረጃ ስናልፍ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ ፕሬዝዳንት ዶናልድ ትራምፕ በኢራን የሲቪል መሰረተ ልማቶች ላይ ጥቃት ለመሰንዘር መዛታቸውን ተከትሎ ጠንካራ ማስጠንቀቂያዊ ትችት ሰጥተዋል። ተመድ እንደ ድልድዮችና የኃይል ማመንጫ ጣቢያዎች ያሉ የሲቪል ተቋማትን ማጥቃት በዓለም አቀፍ ሕግ ፍጹም የተከለከለ መሆኑን አስታውሰዋል። ትራምፕ ግን በበኩላቸው ኢራን የሆርሙዝ ሰርጥን ካልከፈተች ማክሰኞ እኩለ ሌሊት ጀምሮ በሚቆጠረው 4 ሰዓታት ውስጥ ድልድዮችንና የኃይል ማመንጫዎችን ለማውደም መዛታቸው ቀጥለዋል። ትራምፕ ካልተስማማችሁ ሁሉን ነገር አጠፋለሁ ሲሉ ማስፈራሪያቸውን አጠንክረዋል። በመቀጠልም ዛሬ ከቴህራን የወጣው መረጃ በዓለም ላይ የደህንነት ተቋም ዘንድ ትልቅ ድንጋጤ ፈጥሯል። የኢራኑ ጠቅላይ መሪ ሙታጅብ ካባኒ ራሳቸውን ስተው በቆም ከተማ በጽኑ ሕክምና ላይ እንደሚገኙ ተገልጿል። መሪው አገሪቱን መምራት በማይችሉበት ደረጃ ላይ እንደሚገኙ ዘታይምስ ዘግቧል። ይህ በእንዲህ እንዳለ የሀገሪቱ የፍትህ ኃላፊ የጠላት ወኪሎች ባሏቸው ተቃዋሚዎች ላይ የሞትና የንብረት መውረስ ፍርዶች እንዲተላለፍ ትዕዛዝ ሰጥተዋል። አገሪቱ በውጭ ጦርነት በተወጠረችበት በዚህ ወቅት በውስጥ በኩል የሚነሱ ተቃዋሚዎችን በከፍተኛ ኃይል እርምጃ ለመግታት እየሞከረች እንደሆነ ተንታኞች ይገልጻሉ። በመጨረሻም ኢራን ባለ 10 ነጥብ የሰላም እቅድ ለዋሽንግተን አቅርባለች። ይህ እቅድ በሆርሙዝ ሰርጥ ላይ የሚያልፍ እያንዳንዱ መርከብ $2 ሚሊዮን ገደማ ክፍያ እንዲከፍል የሚጠይቅ ሲሆን ይህም ለወደመባት መሰረተ ልማት መልሶ መገንቢያ እንዲውል የታለመ ነው ተብሏል። ይሁን እንጂ የትራምፕ ቀነ ገደብ ሊያበቃ ጥቂት የሚባሉ ሰዓታት ብቻ በመኖራቸው ዓለም አሁን በከፍተኛ ውጥረት ውስጥ ናት።
ከእኩለ ሌሊት በኋላ ምን ይፈጠር ይሆን? አሜሪካ በኢራን ላይ ቀጥተኛ ጥቃት ትሰነዝራለች ወይስ አዲስ የዲፕሎማሲ መንገድ ይከፈታል? እናንተም ግምት በኮሜንት መስጫው ላይ ካፍሉን። ቪዲዮውንም ከወደዳችሁት ላይክ ማድረጋችሁን አትርሱ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ የሰበር ዜናዎችን ቤተሰብ ይሁኑ። እስከሚቀጥለው ሰላም ቆዩልን።